እንጠብቅ ወጉን ጭፈራውን አገር ባህሉን እጫወታለሁ እኔም ፈልጋለሁ መች ተነካና ባህል ያለ ገና ባህልን ያደኩበትን እኔ ወደዋለሁ ጥበቡን ያገሬን እኔስ ያገሬን እጠብቀዋለሁ ባህሉን ወጉን ባህልን ያደኩበትን እኔ ወደዋለሁ ጥበቡን ያገሬን እኔስ ያገሬን እጠብቀዋለሁ ባህሉን ወጉን እንጫወት ተጨዋወቱ በአገሬ ወግ አግባብ እንመር እንዋሆይ የአገሬን ትዝታ በባህል ጨዋታ ሆይ ዙሪያ ሸንክታ አልቦ ብራምባ የታቦት ንግሱ የቅዮ አድባር ገና እንቁጣጣሽ መስቀል ፋሲካ አበባ ሲለብሱ ምድሩ ሲፈካ የባህሉን ጦር አያያዞ ሰይፍና ትጥቁ ክምክም ጎፈሬው ጋሻ ራስ ወርቁ ባህሉ ውበቱ የጀግና ውለው ጉሮ ወሸባ ግዳዩን ጥሎ
አገኘሽ ሰው በድሎ ሄዶ ደስታስ መች ይገኛል? ክፉ ይንካሻልን ሐዘኑ የኔው ነው እንደተበደለ የራቅሽ ለምን ነው? በርግጥ አገኘሽ አገኘሽ ይሉኛል አገኘሽ ይሉኛል ሰው በድሎ ሄዶ ደስታ መች ይገኛል? ደስታ መች ይገኛል? ክፉ ይንካሻል ሐዘኑ የኔው ነው ሐዘኑ የኔው ነው እንደተበደለ የራቅሽኝ ለምን ነው? የራቅሽ ለምን ነው? ፍቅር እንዲያጠነክር የሰራው ሥራ ይበጀናል ያልኩት ያለፍኩት መከራ ሌላ ተርጉመሽው መጥፎ ከመሰለ ይቅርታሽን ስጪኝ እንደተበደለ ይቅርታሽን ስጪኝ እንደተበደለ እኔ እንዳልበደልኩሽ መንፈሳችን ሲያውቀው አጠፋ መባሌ ለሰሚው ሲደንቀው ሌላ አገኘች አሉ በርግጥ አገኘሽ ወይ አጥፍቼስ እንደሆነ ይቀር አልባልም በርግጥ አገኘሽ ወይ በርግጥ አገኘሽ አገኘሽ ይሉኛል አገኘሽ ይሉኛል ሰው በድሎ ሄዶ ደስታ መች
ይገኛል ደስታ መቼ ይገኛል ክፉዬ ካሻል ሐዘኑ የኔው ነው ሐዘኑ የኔው ነው እሺ ሄለን ሰለሞን ያቦነሽ አድነው ባህሌን የሚለውን ዜማ ነው ይዘሽ መጣሽው በጣም ጥሩ ምርጫ አሁን ከቀድሞ በጣም ብዙ ነገሩ የተሻሻለና ስንል የነበረው ነገር ጉልበትሽ አቅምሽ በደንብ የታየበት ነው እና በብዙ ነገሩ በጣም ደስተኛ ነኝ ካገባብሽ ጀምሮ ደስ የሚል ይሄ በፈገግታና በደንብ በኮንፊደንስ እንደገባሽ ይታይ ነበር እንደሱን አይነቱን ነገርሽን አሁንም እንድታዳብሪ ነው መመክርሽ ጉልበትሽም በጣም በጥሩ ሁኔታ ተስተካክሎ ነው የመጣው ከነ ስሜቱ ብዙ ቦታዎች ላይ ቆንጆ ነው ባይሆኑ ነበር ብዬ የምላቸው አንዳንድ ቦታዎች ላይ በተለይ ላይ ስትወጪ አሁንም የቅኝት ነገሮች ችግሮች አሉና ግን ወጣ ገባ ስለሆነ የሚለው በአብዛኛው እየተስተካከለ መልሰሽ ደግሞ እንደገና ሃይ ፒች ላይ ስትወጪ መሃል ላይ የቅኝቱን የሚለቅበት ነገር አለና እሱን በደንብ አድርገሽ ለማስተካከል መሞከር ነው የምትዘፍኙን ነገር ደግመሽ ማዳመጥ ራስሽን እየቀዳሽ በደንብ ሪሄርስ እንድታረጊ ነው መመክርሽ አሁን ሌላው ችግሩ የነበረው ዳይናሚክስ አልነበረው ተጀምሮ እስከሚያልቅ ባንድ አይነት በጩኸት ነው የነበረውና ከባንዱ ጋር ያለውን ነገር ተነጋግራችሁ ዝቅ ማለት የሚገባው ጋር ዝቅ እንዲልና ኮንትራስቲቭ እንዲሆን እሱን ነገር በደንብ እንድታስቢበት ነው በተረፈ ከቀድሙ በጣም በብዙ ለውጥ አለው ቆንጆ ነው በርቺ ኤርሚያስ መንግስቱ የሙልቀን መለሰን በርግጥ አገኘሽ ወይ የሚለውን ዜማ ነው ይዘ መጣው በጣም ጥሩ ምርጫ በጣም ጥሩ ፐርፎርማንስ ነበር ይሄ ዜማ እንግዲህ በጣም መረጋጋት ይፈልጋል ስሜት ይፈልጋል እንደገና በሁለት ቅኝቶች ውስጥ ነው የሚዜመው ምንም እንኳን ሊድ የሚያረግ ሙዚቃው ቢኖርም ግን እሱን ተከትሎ በቅኝት ውስጥ ሆኖ መስፈንም ብቃትን ይፈልጋልና ብዙ ነገሩ በጣም ቆንጆ ነው ከሁሉ በላይ ደስ ያለኝ እርግት ባለ አይነት እንደገና የዜማ አረዳድ በጣም ቆንጆ ነው ቅኝት ላይ ያለህ ነገር እንደ ተወዳዳሪ አይደለም ብዙ ቦታዎች ላይ ቅኝት ላይ ችግር የለብህም እና ጆሮ ስል እንደሆነ ያሳያል ይሄ ነገር ከባንድ ጋር ያነበረው ውህደትም በጣም ጥሩ ነው አንዳንድ ባይሆኑ ምላቸው ነገሮች ምን ነበሩ ቅላጼዎች ዲቴሎቹን በደንብ ሙሉቀን በጣም ቀላጭ ጉሮሮ ነው ያለው አንተም በጣም ጥሩ ድምጽና ለየት ያለ ጉሮሮ ነው ያለ ሶ ይሄንን የሙሉቀንን ዘፈን ስትመርጥልክ ምን ይጠበቃል የሙሉቀን ዘፈን ስዘፈን ማሳየት ያለብኝ ነገሮች ምንድናቸው የሚለው ማሰብ መቻል አለብህ ዲቴል ማዳመጥና ሙሉቀን እንደሚቀልጸው ልክ በደንብ አድርገ መጫወት እንድትለማመድ ነው በተረፈ በአጠቃላይ የነበረው ፐርፎርማንስ በጣም ቆንጆ ነበር ሄለን ካንቺ ልጀምር እኔም በጣም ቆንጆ ምርጫ በጣም ቆንጆ ፐርፎርማንስ ነው አሁን የምናቃት ሄለን ተመልሳለች ቅድም ጠፍታ ነበር ይሄ ጥሩ ዜና አሪፍ ነበር በጣም የገረመኝ ነገር አጠቃላይ መጀመሪያ ላይ ከነበረው ፐርፎርማንስ ቶታሊ ከቮካል አወጣ ቴክኒክ ጀምሮ አፍከፍቶ በደንብ ከማዜም ጀምሮ በራስ መተማመንሽ መድረክ ላይ በቃ ቶታሊ ተለውጠሽ ነው የመጣሽውና ይሄ ነገር መቀጠል አለበት ውድድር እንደመሆኑ መጠን
የሆነ ጊዜ ላይ ዝቅ የሆነ ጊዜ ላይ ከፍ ማለት በጣም ዋጋ ያስከፍላል። ስለዚህ ወጥ የሆነ ሁሌ በከፍታ ላይ ለመቆየት የሚያስችልሽን አይነት አቅም ሁሌ ለመገንባት ሞክሪ፣ ከሙዚቃ ምርጫም ጨምሮ ማለት ነው። አሁን የመረጥሽው ኪ በጣም ግሩም ነው። ምንም ወደ ላይ ወደ ታች የሚባል አስተያየት የማያስነሳ ፍሬዚንጎችሽ በጣም ጥሩ ነበሩ። ይሄ ዜማ በጣም ከባድ ዜማ ነው በነገራችን ላይ እንደምንሰማውና ኢንተርቴይን እንደምናደርገው ቀላል አይደለም። ሲዜም እንደ ድምጻዊ ብዙ ቴክኒካል ፈተናዎች አሉት እና ብዙዎቹ ጥሩ ናቸው አንቺ ጋር የነበሩት። ትንሽ ቅርብ ያለኝ ነገር ምንድነው? አንደኛ ይሄ ዜማ ቱባ የሆነ የባህል ፊሊንግ አለው አይደለም? እሱ ቶታሊ የለም፣ መኖር ነበረበት። ስለዚህ ስትመርጪ ዜማው ምን ይፈልጋል የሚለውን ጥያቄ ሁሉ ጊዜ ማስቀደም ይኖርብሻል። አሁን ቴክኒካሊ ከብዙ ነገር አንፃር በጣም ጥሩ ነው፣ ግን ነፍሱ ያለው እዚህ የባህል ተች ውስጥ እሱ ከጠፋ ማለት የሆነ ነጭ ኢትዮጵያዊ ዜማን ሲያዜም አይነት መሆን የለበትም አይደል? በዛ ደረጃ ነው ያልኩሽ አይደል? ለማስረዳት ያክል ነው። ስለዚህ በደንብ ያንቺ ጉሮሮ ቆንጆ አድርጎ መጫወት የሚችለው ከነ ስሜቱ ከነ ሙሉ ነገሩ የሚያስቀምጠውን ምርጫ አሁንም እንድታስቢበት ይሆናል ማለት ነው። ይሄኛው የባህል ስሜቱ ሙሉ ለሙሉ አልነበረም። ከዛ ውጪ ከቅኝት ጋር በተያያዘ ብዙ ቦታ ጥሩ ነው፣ ግን ደግሞ ጉልት ብለው የሚሰሙ የቅኝት ችግሮች አሁንም አሉ። እዛ ላይ አንቺ ችግር የለብሽም። እንግዲህ ዛሬ ያው ኮንዲሽን ምናምን ምን አይነት ሁኔታ ውስጥ እንዳለሽ አናቅም። ስለዚህ ራስሽን ግን ሁሉ ጊዜ በጥሩ ሁኔታ ውስጥ ማቆየት አለብሽ። ከዛ ውጪ በጣም ግሩም ፐርፎርማንስ ነው። ኤርሚያስ ያንተም በጣም አሪፍ ነው። ምርጫውን በጣም ቆንጆ ምርጫ፣ ከባድ ዜማ በሁለት ሞዳል ቼንጅ የምንለው ነገር ውስጥ ያለ ነው። ቴክኒካል ነገሩ ይቅርና ግን ምንድነው አንዱ ጉዳይ ብዙ የሙዚቃ አጀባ የለውም አይደለም? ከኋላ ያለው ነገር ትንሽ ደገፍ ነው የሚያደርገው ድምጻዊንና ሙሉ ኃላፊነቱ ሙዚቃውን የማስዋብ ከፍ የማድረግ ዝቅ የማድረግ ሁሉ ነገሩ ድምጻዊ እጅ ላይ ነው ያለውና እሱ ነገር በደንብ ነው የተወጣ ቆንጆ ነገር ነው ያለው። እሱ ጥሩ ነው። ቅኝት ላይ በጣም በሚደንቅ ሁኔታ በጣም ብዙ ቦታ የሚገርም የቅኝት ቆይታ ውስጥ ነው የነበርከው። አልፎ እሱም ብዙ አይደለም ቅር የሚል አይደለም። እንደ ውድድር ማንሳት ስላለብኝ ነው ማነሳው እንጂ እሱ ጋር በጣም ግሩም ነገር ነው ያለ። ራስን እያዳመጥክ እንደምትሰማ ያስታውቃል። ጆሮ ሻርፕ ነው፣ እሱ ጥሩ ነው። አንተ ጋር እንግዲህ ኢትዮጵያዊ ዜማዎች ባህሪያት አላቸው። አንዱ ከዛ ውስጥ ቅላጼ፣ እሱ ነገር ላይ በደንብ መስራት ይኖርብሃል እና ይሄ ቀጥ አድርጎ የሚዜመው ነገር የሆነ ነፍስ አልባ ነው የሚያደርገው። ከሱ ነገር ውስጥ ለመውጣት ሞር ሚውዚካል ነገር ለማድረግ መሞከር ያስፈልጋል። ከዛ ውጪ ቆንጆ ነው። እኔ ጋር ያለው ነገር ይሄው ነው። እሺ ሄለንና ኤርሚያስ ሁለተኛውን ዙር ከባድ ማርሽ ቀየራችሁ ነው የመጣችሁት። ሁለታችሁም ደስተኛ ነኝ በጣም። ከሄለን ሲጀምር ትንሽ ነገሮች ላስታውስሽ። ለምሳሌ ኮርዱ ሲገባ እኩል ነው የገባሽውና በጣም ደንግጬ ነበር። ገባሻል ማለት ልክ ሃርመኒ የሆነ ኮርድ ወይ ስትሪንግ ምናምን ሲያደርግልሽ አይደል ሙዚቃውን እንጉርጉሮው የምታደርጊው እኩል ነው የገባሽውና እንዳጋጣሚ ነው ሻርፕ ነው። ያንቺም እርግጠኛ መሆንሽ ነው። ግን ሌላ ጊዜ ተረጋግተሽ በደንብ ሰምተሹ ልክ እንደዚህ በቻችሁ የምትገቡበት እንዳትጋለጡ። ትንሽ ብትፈርሽ ኖሮ ይሄን ሁሉ ነገር አንሰማም ማለት ነው። እሷ ነገር ትንሽ አስቢያት። እንደተባለው አሁን ለኔ ሄለን መታለች። በደንብ ነው የመጣሽው። ትንሽ ነገር ልበልሽ። አልፎ የሚጮ ድምጽ ወይም የሚወጣ ከፍ ያለ ድምጽ ሲኖር አልገድብሽም። ለምን እሱን ቀንሽ ብልሽ ወይ አትጩሂ ብልሽ ያን ስሜቱን ልታጎይ ነው። አትሊስት ማይክሮፎን አርቂ፣ ስሜትሽ እንዳይበደል ስሜትሽ እንዳይጎዳ ሆኖ ማይክሮፎን ማራቅ። ከዛ በልምድ ደግሞ ትንሽ ከራስሽ መቆጠብ፣ ኃይሉን ተቀጠው ውበት። ለምን ቅድም የተነሳው ሐሳብ በተለይ ይሄ ጭፈራ ወጉ ምናምን የምትይበት አካባቢ ላይ ዳይናሚክስ ቢኖረው ወይ ቁጭ እያልሽ ብትጫወቹ ምናምን ልክ እንደዚህ ይፈልጋል። በአንዱም ቀንሱልኝ ብትይ አዲስ ነገር ይዘሽ ለማምጣት እሱ ላይም በጉልበት ስላልሽው ከቅኝት የመውጣት ነገር መጣ። ስለዚህ ትልቁ አሁን አንቺ መጨነቅ ያለብሽ ውበት ላይ ብቻ ነው። በቃ ይሄ ነው አቅምሽ። በደንብ ጮኸሽ ነው የምትዘፍኒው። ብዙ ጊዜ እንደዚህ አይነት ድምጽ አይገኙም። ስፔሻሊ የባህል ዘፈን ላይ በቃ ባንቺ እንደዚህ ከሆነ ሞር ስትደጋግሚ ምን ስትዩ ሌላ ነገር ታሰሚናለሽ ማለት ነው። ስለዚህ ውበት ላይ ብቻ ሰሪ ማለት ነው። በጣም ጥሩ ነበረ። ኤርሚያስ እኔ በጣም የሚገርመኝ አንተ ስትመጣ ከነ ድምጽ ነው የምታረጋጋኝና በጣም መቼም የሚገርም የተፈጥሮ የተለየ ድምጽ ነው ያለ። በተለይ ምን ይጠቅምሃል መሰለ ሪኮርዲንግ ላይ
ሪኮርዲንግ ላይ ስትመጣ ይሄ ድምጽ በራስ መሆን ምንለው ነገር ይሄ ድምጽ ኤርሚያስ ነው ብሎ መለየት በጣም ቀላል ነው። በጣም የሚገርም ነው። ሻከር ያለ የሆነ ነገር መግለጽ የማይቻል ማለት ነው። ሌላው መግቢያው መሃል ላይ የሰራው ይሄ መልክቱ በጣም ጉር ነው። በጣም ጥሩ ነበረ። አዘፋፍን ገብቷል። ይሄን ድምጽ ተንከባከበው ተጠቀምበት ነው ማለት። ለሁለታችሁ መልካም እድል። እናመሰግናለን ዳኞቻችን። ለሁለቱም ተወዳዳሪዎቻችን መልካም እድል እንመኛለን።